ኢንዶኔዥያ በዓለማችን ትልልቅ ደሴቶች ያሏት ሀገር ናት። ከህንድ ውቅያኖስ እስከ ፓሲፊክ የሚደርሱ 17000 ደሴቶች አሏት። ለ270 ሚሊዮን ህዝቦች መኖሪያ የሆነችው ኢንዶኔዥያ በዓለማችን ላይ በህዝብ ቁጥር አራተኛ ናት። በ2022 በወጣው መረጃ መሰረት ኢንዶኔዥያ 87% የሚሆነው ህዝቧ ማለትም ወደ 242 ሚሊዮን የሚጠጋው ነዋሪ ሙስሊም ሲሆን 11% የሚጠጋው ደግሞ ክርስቲያን ነው። ያም ማለት 29 ሚሊዮን ህዝብ ማለት ነው። ዋና ከተማዋ ጃካርታ በኤዥያ በፍጥነት እያደጉና ስራ ከበዛባቸው ከተሞች አንዱ ነው። ከከተማዋ አንጸባራቂ መብራቶች ውስጥ አልፎ የባህልና የተፈጥሮ ውበትም አለ። በጃካርታ ከተማ ታሪካዊ የሆኑ መስጊዶች ይገኛሉ። ከነሱም አንዱ ኢስቲኳል መስጊድ ነው። በደቡብ ምስራቅ ኤዥያ ትልቁ መስጊድ ሲሆን በመያዝ አቅም ደግሞ በዓለም 6ኛው ነው። እንደ ጎርጎሮሳውያኑ አቆጣጠር በ1978 ነው ግንባታው ያለቀው። መስጊዱ የተገነባው ሀገራዊ መስጊድ እንደሚፈልጉ የኢንዶኔዥያ ህዝቦች ጥያቄ ካቀረቡ በኋላ ነው። ዛሬ በኢንዶኔዥያ አይኮኒክ ከሚባሉት መስጊዶች አንዱ ነው። ሌላኛው መስጊድ ሱንዳ ካላባ መስጊድ ነው። መስጊዱ ባህላዊ የመስጊድ አሰራር ስነ ህንጻንና ዘመናዊ አሰራርን አንድ ላይ በማካተት ይዟል። ወደ ውስጥ ስትገቡ ሰላምና ጸጥታ ይቀበላቸዋል። ሌላኛው ታሪካዊው በጃካርታ የሚገኘው መስጊድ ኪዩሜቲዋ መስጊድ ነው። በከተማዋ መሃል የሚገኘው ይህ ታሪካዊ መስጊድ ከተገነባ 100 ዓመቱ ነው። መጀመሪያ በተገነባ ጊዜ እንደ ፖስታ ቤት ቢሮ ሆኖ አገልግሏል። በአንድ ጊዜም የጃካርታ ከተማ ከንቲባ ቢሮ ሆኖ አገልግሏል። በ1987 ወደ መስጊድነት ተቀይሯል። ሲሰራ ለመስጊድነት ታስቦ ስላልተሰራ ከሌሎቹ መስጊዶች ዲዛይኑ ይለያል። ጃሚ መስጊድ በጃካርታ ከሚገኙ መስጊዶች ጥንታዊ የሆነው መስጊድ ነው። የተገነባው በ1786 ነው። መስጊዱን መጀመሪያ የገነባው ከቻይና አምልጦ የመጣ ሙስሊም ነው። መስጊዱንም ከአገራቸው ቻይና ተገፍተው የሚመጡ ሙስሊም ቻይናውያን መጠለያ እንዲሆኑ አድርጓል። በባሊ ጥንታዊ የህንዱ ቤተ መቅደሶች ከሩዝ መስኮች ጋር ጎን ለጎን ይቆማሉ። ጃቫ በኢንዶኔዥያ ብዙ ሰዎች የሚኖሩበት ደሴት የሀገሪቷ የባህሏ ዋና ቦታ ነው። በዓለማችን ትልቁ የሆነው የቡዲስት ቤተ መቅደስ በዛ ይገኛል። በካሊ ማአንታና የሚገኘው የዝናብ ደን ህይወትን ይተነፍሳል። እዚህ ለመጥፋት አደጋ ላይ ያለው ኦራንጉታንስ የሚባለው እንስሳ በዓለማችን ከቀሩት የተወሰኑ ሞቃታማ ደኖች አንዱ በሆነው ውስጥ ይኖራል። በሱላዋሲ ጥንታዊ ባህሎች አሁንም አሉ። የቶራጃ ነዋሪዎች ቅድመ አያቶቻቸውን የተለየ ከእንጨት የተሰራ ጀልባ የሚመስሉ ቤቶች ሰርተው በሃይማኖታዊ አምልኮ ስርዓቶች የቀብር ስነ ስርዓት በመፈጸም ያስታውሷቸዋል፣ ያከብሯቸዋል። በኢንዶኔዥያ ምስራቃዊ ድንበር ላይ በምትገኘው ፓፑዋ የዘር ቅርስ አሁንም ይገኛል። ማህበረሰቦቹ ተሰባስበው ደማቅ በዓላትን በማዘጋጀት ከቅድመ አያቶቻቸው ከትውልድ ትውልድ የተላለፈላቸውን የአኗኗር ዘይቤና ባህል በማመስገን ያከብራሉ። ኢንዶኔዥያ በተለያዩ ልዩ ጣዕምና የተለያዩ ቅመሞች ባሏቸው የምግብ አሰራራቸው ይታወቃሉ። ይህም የብዙ ክፍለ ዘመናት የንግድ የባህልና ብዝሃነታቸውን ያሳያል። በኢንዶኔዥያ ብዙ እምነቶች አሉ። እስላም፣ ክርስቲያን፣ ሂንዱ፣ ቡዲስት አብረው ጎን ለጎን በመከባበርና በአንድነት አብረው ይኖራሉ። በዚህ ጊዜ ኢንዶኔዥያ እያደገች ትገኛለች። አብዛኛው ህዝቧ ወጣት ሲሆን በቴክኖሎጂም እያደገች የምትገኘው ኢንዶኔዥያ በጠንካራ የፈጠራ ስሜት ያለፈውና የወደፊቱ አብረው አንድ ላይ ይሄዳሉ። በሰፊ ከተዘረጋው ውቅያኖስ 17000 ደሴቶች ውስጥ አንድ ሀገር ትነሳለች። ቦታው ባህል ከእምነት ጋር አብሮ የሚሄድበት ነው። ከ100 በላይ የብሔረሰብ ቡድኖች አንድ ድምጽ ይጋራሉ። እሱም ለጸሎት በሚደወለው ደውል። ኢንዶኔዥያ ከዓለማችን ትልቅ ሀገራት አብዛኛው ህዝቧ እስላም የሆነ አንደኛ ሀገር ናት። ዛሬ ደግሞ
ኢድ አልአድሃ ነው። የተቀደሰ የመስዋዕትነት ቀን፣ እምነት፣ በጎ አድራጊነትና አንድነት ሀገሪቷን የሚሞሉበት ቀን ነው። ከ200 ሚሊዮን በላይ ሙስሊሞች ደሴቶቹን ቤታችን ብለው ይጠሯቸዋል። በጃካርታ ከሚገኙ ሰማይ ጠቀስ ሕንፃዎች፣ አቼ በሚገኙት አረንጓዴ ሸለቆዎች፣ ከለምቦክ እስከ ፓፓ እስልምና በሁሉም የልብ ምት ውስጥ ይገኛል። ነገር ግን በጦርነት አይደለም እስልምና እንደዚህ የተስፋፋው። በሰላም ከጉጃራትና ፐርሺያ በሚመጡ ነጋዴዎችና በየሱፍ ሊቃውንት ነው። በ13ኛው ክፍለ ዘመን እስልምና በኢንዶኔዥያ ሰላማዊ ቤት አገኘ። ከባህልና ወግ ጋር አብሮም አደገ። እስልምና እዚህ ባለቀለም ነው። በሙዚቃ በግጥምና በአርክቴክቸራቸው ይገልጹታል። ከባህል ጋር ጎን ለጎን አብሮ የሚሄድ ሃይማኖት ነው። ኢድ አልአድሃ በአካባቢው ሃሪ ራያ ኢዱል አድሃ በመባል ይታወቃል። የሠራነውን ዞሮ የማየትና ድርጊትን የምንወስድበት ጊዜ ነው። የነቢዩ ኢብራሂም ታዛዥነትን፣ የአላህን ትእዛዝ በማክበር ልጁን በመሥዋዕትነት ለመስጠት ፈቃደኝነቱን ያከብራሉ። በኢንዶኔዥያ ታሪክ በየትውልዶቹ ያስተጋባል። በየዓመቱ በሚሊዮኖች የሚቆጠሩ እንስሳዎች መሥዋዕት ይሆናሉ። በሐዘን ሳይሆን በበጎ አድራጎትና ለመስጠት ነው። ሥጋው ለድሃው ለቸገረውና ለተረሱት በሙሉ ይሰጣል። ማንም ሰው ሳይሰጠው አያልፍም። እስልምና በሙሉ ሰዋዊ መልኩ ነው የምናየው። ለጋሽና ደግ የኢንዶኔዥያ ጥንካሬ ብዙሃነቷ ነው። ከ300 በላይ ብሔረሰቦች ጎን ለጎን ይኖራሉ። በኢድ አልአድሃ ግን በአንድ አቅጣጫ ይጸለያሉ፣ ለአንድ አምላክ ይሰግዳሉ፣ መሥዋዕቱንም ያስታውሳሉ። በባሊ ሙስሊሞች በቁጥር የተወሰኑ ቢሆንም ኢድ እዛ በሚኖሩ ማህበረሰቦች በሚያምርና በደማቅ ይከበራል። በጃቫ እንደ ግሬበግ አይነት ወጎች ለበዓሉ ጣዕም ይጨምሩበታል። በሱሉዋወሲና በካሊማንታን ሙስሊሞች የጎሳ ልማዶችን ከሙስሊም እምነት ጋር ይቀይጣሉ። የአንድነታቸው ማሳያ አድርገውታል። የኢንዶኔዥያ ግማሽ የሚሆኑት ወጣትና ታዳጊዎች ሲሆኑ በእምነታቸው አሳቢ ሆነው እያደጉ ነው። ቁርአንን ያውቃሉ፣ ያስታውሳሉ። እስልምናን ለመማር አፕሊኬሽን ይሰራሉ። የተራቡትን ለመመገብ ዘመቻ ይጀምራሉ። ለአየር ንብረት ለውጥም ይሰራሉ። ይህን ሁሉ የሚሰሩት በሃይማኖታቸው ስም ነው። ፔሳንትረን በመባል በሚታወቁት እስላማዊ አዳሪ ትምህርት ቤቶች ተማሪዎች ሃይማኖታዊ ትምህርቶችን ብቻ ሳይሆን የሚማሩት ሳይንስ፣ ስለ መሪነትና ኃላፊነትን ይማራሉ። ኢድ አልአድሃ የመማሪያ ክፍላቸው ነው። መሥዋዕትነት፣ አገልጋይነት የሚሆንበትና ጸሎት ተግባር ይሆናል። ዛሬ መሥዋዕት ከእንስሳም በላይ ይሄዳል። በአደጋዎች፣ በጎርፎች፣ በወረርሽኝ፣ በድህነት ጊዜዎች የኢንዶኔዥያ ሕዝቦች የቁርአን መንፈስ በልባቸው ሞልቶ በድጋሚ ያንሰራራሉ። እርስ በርሳቸው ይሰጣጣሉ፣ ያገለግላሉ። ራስን መስጠት፣ መታዘዝ፣ ምንም ሳይጠብቁ መስጠት የነቢዩ ኢብራሂም መልእክት ነው። በኢድ አልአድሃ ፀሐይ ስትወጣ ከመንደርም ከከተማ አማኞች ይወጣሉ። ሎምቦክ ከሚገኘው አሳ አጥማጅ፣ አቼ ከሚኖሩ ተማሪዎች፣ ጃቫ ውስጥ ከሚያርሱ ገበሬዎች እስከ ቦሪኖ የሚገኙ ሠራተኞች ሁሉም አላህ አክበር፣ አላህ አክበር፣ ዋሊላሂ ልሐምድ ይላሉ። በደሴቶች የተሞላችው አገር የእስልምና መንፈስ መታመን ብቻ ሳይሆን ይኖራል። በዚህ ኢድ ሁላችንም ከኢንዶኔዥያ በቅንነት መሥዋዕት መሆን፣ ልዩነቶች ቢኖሩም አንድ መሆንንና ከዓላማና በሰላም መኖርን መማር ይኖርብናል።